ሰላም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች ሁላችሁም በያላችሁበት ጽንፈ ምድር እንደምን አላችሁ? እንደምን ከረማችሁ? እንደ እግዚአብሔር መልካም ፈቃድ የተለመደውን የሐዲስ ኪዳን ተከታታይ ቋሚ ትምህርታችን ነው የምንማረው። ዛሬም የሉቃስን ወንጌል እንመለከታለን። የሉቃስ ወንጌል ምዕራፍ 15 ነው ዛሬ የምናየው። ምዕራፍ 15 ምን ይላል? ስለምን ይናገራል? አሁን የዛሬውም እንደባለፈው በአብዛኛው የሚሰብከው የንስሐን ትምህርት ነው። በነገራችን ላይ የመጽሐፍ ቅዱስ ብሉያትም ሐዲሳትም ቢሰበኩ ቢተነተን ቢተረጎም ቅኔውም ቢረቀቅ ማሕሌቱም ሁሉም ቢባል ሁሉም ሲጠናቀቅ ምንድን ነው ግቡ ሲባል ንስሐ ግቡ ነው። ንስሐ ግቡ የሚለው ሁሉን ያካተተ የመንፈሳዊ ቅዱሳት መጻሕፍት ሁሉ አምላካዊያት መጻሕፍት ሁሉ መዳረሻቸው ንስሐ ግቡ ነው። የመጨረሻው ማለት ነው። ንስሐ ግቡ መዳረሻቸው ነው። ሥጋ ወደሙን ተቀበሉ ደግሞ ግባቸው ነው የመጨረሻው። ምክንያቱም ከዚያ በኋላ እግዚአብሔር መንግሥት ውስጥ መግባት ነው። ሌላ የሚከለከል ወይም የሚደረደር ሌላ አጀንዳ የለውም ወደ እግዚአብሔር መንግሥት ሲገባ ማለት ነው። እና ስለዚህ ስለ ንስሐ ጌታችን ለዚህም ነው አብዝቶ ያስተማረው። በዮሐንስም ላይ አድሮ ብዙ አስተምሯል። በነቢያት ላይ አድሮ ስለ ንስሐ በደንብ ሰብኳል። በኋላም ሊቃውንት ስለ ንስሐ በደንብ ተራቀውበታል። የንስሐ ሕይወት በደንብ ነው የተሰበከው። በመጽሐፍ ቅዱሳት መጻሕፍት በደንብ ይነግሩናል ማለት ነው። ከዚህ መካከል እንግዲህ ያው የበግና የባለጸጋ ምሳሌ አድርጎ ይናገራል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንዲህ ይላል። በምሳሌ ሲያስተምራቸው ምዕራፍ 15 ወቀርቡ ሀቤሁ መጸብሃን ወኃጥአን ይሰምዕዎ ወይም ይስምዕዎ። ወቀርቡ ሀቤሁ መጸብሃን ወኃጥአን ይስምዕዎ፣ ይሰሙት ዘንድ እንዲሰሙት ሊሰሙት ኃጥአንና መጸብሃን። ኃጥአን የሚላቸው ያው በደለኞች ማለት ነው። መጸብሃን የሚላቸው ደግሞ ግብር የሚያስከፍሉ ቀረጥ የሚቀርጡ ሰዎች ማለት ነው። እነዚህ ተሰብስበው ወደ ጌታችን ወደ ኢየሱስ ክርስቶስ መጡ። ወአንጐርጐሩ ጸሐፍት ወፈሪሳውያን ዘይብሉ፣ ጸሐፍትና ፈሪሳውያን እንዲህ እያሉ አጉረመረሙ። ዝንቱሰ ኃጥአን ይትዌከፍ ወይበልዕ ምስሌሆሙ፣ ይህስ ከኃጢአተኞች ጋር ይቀበላቸዋል፣ ኃጢአተኞችም ጋር አብሮ በማዕድ ይቀመጣል፣ ማዕድ ይበላል። ወመሰለ ሎሙ ከመዝ ወይቤሎሙ። አሁን ይህ ክስ ነው። ፈሪሳውያንና እንትኖች መጥተው ከጸሐፍት ጋር እናየዋለን፣ አብሮ ይበላል፣ እነሱ ኃጢአተኞች ናቸው፣ በደለኞች ናቸው፣ ግብር አስከፋይ ናቸው፣ ቀረጥ የሚቀርጡ ናቸው፣ እንዴት ከእነሱ ጋር ይበላል የሚል እሳቤ ያላቸውና ኃጢአተኞች ጋር ይበላል ብለው ሊከሱት መጡ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን። እሱ ደግሞ ቀጠለ። ወመሰለ ሎሙ ከመዝ ወይቤሎሙ፣ መሰለና እንዲህ ብሎ አስተማራቸው። እመቦ ብእሲ እምኔክሙ ዘቦ ምዕት አባግዕ ወለመ ተገድፈቶ ሀቲ እምኔሆን አኮኑ የሐድግ ተሳ ወተሳተ ውስተ ገዳም ወይሐውር ሀበ ተገድፈቶ እስከ ይረክባ። ያ ማለት ምን ማለት ነው? ከእናንተ መካከል 100 በግ ያለው አንድ ሀብታም ባለጸጋ ሰው ቢኖር ያ ባለጸጋ ሰው አንዷ በግ ብትጠፋበት፣ 100 በግ ነው ያለው፣ አንዷ በግ ብትጠፋበት ሁሉም በምድረ በዳ ትቷቸው አንዷን ሊፈልግ አይሄድምን አለ። ምክንያቱም አንድ ጎል 99ን ሀዲጎ ተሳው ተሳተው ውስተ ገዳም 99ን በምድረ በዳ ትቷቸው የሐውር ይስ ስለዘተገድፈቶ ወይም ለዘተገድፈ የጠፋውን ወይም የጠፋችውን ይፈልጋት ዘንድ ይሄድ የለምን ብሎ ወሶበ ይረክባ ባገኛት ጊዜ ወይም እምከመረከባ ይጸውራ ዲበ መትከፍቱ እንዘ ይትፌሳህ፣ ባገኛትም ጊዜ የጠፋችውን በግ ደስ ብሎት በትከሻው ተሸክሞ ደስታውን እየገለጠ ይመጣ የለምን? ዋቲዎ ቤቶ ይጸዋ ይርክቲሁ፣ ወደ ቤቱ ከገባ በኋላ ጓደኞቹን ወጎሮ ጎረቤቶቹን ወይቤሎሙ ተፈስሑ ሊተስመ ረከብኩ በግቲ እንተ ተገድፈተኒ፣ የጠፋች በጌን አግኝቻታለሁና ደስ ይበላችሁ አይላቸውምን? አዎ በግ የጠፋው ሰው ይፈልጋል። 99ን በምድረ በዳ ትቶ ይገሰግሳል ወደ ሌላ ፍለጋ፣ በየአቅጣጫው ይሯሯጣል። ተሯሩጦ በጉን ባገኛት ጊዜ ግን ደስ ብሎት ይሸከማታል። ከተሸከማት ሁሉ ወደ ቤቱ ያመጣታል። ወደ ቤቱ ካመጣት በኋላ ግን ለፍለጋው አብረው ይተጉ የነበሩ እነሱን ጎረቤቶችን ጓደኞቹ ይጠራቸዋል። ካጠራቸው በኋላ ምን ይላቸዋል? እነሆ የጠፋችሁ በጌ ተገኝታለች፣ ደስታዬ ደስታችሁ ነው። ስለዚህ ሐዘኔን ሐዘን ያደረጋችሁ ደስታዬ ደስታችሁ ነው፣ ኑ ደስ ይበላችሁ ይላቸው የለምን? እብለክሙ ከመዙም ይከውን ትፍሲት በሰማያት በይነ አሐዱ ኃጥእ ዘይዴስ ፈድፋደ፣ እነሆም ተሳው ተሳቱ ጻድቃን እለ ይፈቅዱ ንስሐ። ንስሐ የማያስፈልጋቸው ከ99ኙ ነገደ መላእክት ይልቅ ንስሐ ገብቶ በተነሳ በአንድ ሰው በመላእክት ዘንድ ታላቅ ደስታ ይሆናል። ታላቅ ደስታ ይሆናል። እንግዲህ ይሄ ምሳሌ ነው። 100 በግ ያሉት ባለጸጋ የተባለ ሰማይና ምድርን የፈጠረ እግዚአብሔር ነው።
በወልደ ነጎድጓድ ቅዳሴ ላይ ሊቃውንቱም ይላሉ ባለ ዘይለቅው ባለጸጋ የማያበድረው ከባለጸጎችም ብድርን የማይሻ እግዚ ዘይግዝዎ ጌታ የማይገዛው ከጌቶች ግዛትን የማይሻ ንጉሥ ዘይሰይምዎ ንጉሥ የማይሾመው ከነገሥታት ሹመትን የማይሻ እስመ ባይል እግዚአብሔር ያክል ለሁሉ አትረፍርፎ መስጠት የሚችል ብቸኛው ባለጸጋ እግዚአብሔር ነው ይላል። አሁን ይሄ እግዚአብሔር ባለጸጋው እግዚአብሔር ነው። 100 በጎች የተባሉ 100 ነገደ መላእክት ናቸው። ከ100 ነገደ መላእክት መካከል መጀመሪያ 100 ነገድ ሆኖ ተፈጥረዋል። በከተማ 10 ሆነው አንዱ ዳብሎስ ጠፋ። ተመለስ ቢሉት ንስሐ ገባ ቢሉት የማይገባ ሆነ። ከዚያም በኋላ እንደገና ስለ ዳብሎስ ፈንታ ህየንቴሁ ፈጠረ ሰባ ዘማሪ አገልጋይ የሆነው ዘንድ አመስጋኝ የሆነው ዘንድ ሰውን እንደገና ፈጠረና 199 የነበሩት ነገደ መላእክትን አዳም ዳብሎስን ወክሎ 100ኛ ነገድ ሆኖ ገብቷል። ከዚያም በኋላ አዳም ደግሞ ከ7 ዓመት በኋላ ጸበለስን በላና ምድረ ፋይድ ወረደ። አሁንም ከ100 ጎደሉና 99 ነገደ መላእክት በሰማይ ሆኑ። ሰው ልጅ 100ኛው የሰው ልጅ ወረደ በደለ ማለት ነው። ከዚያ በኋላ 5500 ዘመን ሲፈጸም የአዳምና የልጆቹን ለቅሶ አይቶ እግዚአብሔር እረኛው እግዚአብሔር ባለጸጋው እግዚአብሔር በጉን ፍለጋ 99 ነገደ መላእክት በሰማይ ተቷቸው ማለት ነው። መቼም በሰማይ በምድር እግዚአብሔር የተለየ ማለት አይደለም። በሰማይ በምድር እግዚአብሔር አለ። በሰማይና በምድር እንዲያለ ዓለምን እየገዛ በማይጸነ ማርያምም አለ። ችግር የለም። እሱ ግን ሊቃውንት ከዚህ ከምሳሌው ጋር ከዚህ 99 ነገደ መላእክት በሰማይ አገልጋዮች እያሉት አንድ አዳምን ፍለጋ ወልድ ኢየሱስ ክርስቶስ ወደዚህ ምድር መምጣቱን ነው። ወሶበ ረከባ ይጸጉራዲ በመከብቱ ባገኛት ጊዜ ረከባ አግኝቷት ባገኛት ጊዜ በትከሻው ተሸክሞ ደስ እንደሚለው ጎረቤቶችን ሁሉ ጠርቶ እንደሚደሰት ነገደ መላእክት ጋር ደስ ማለቱና መሸከም ማለት ባህሪውን ባህሪ አድርጎ አዳምን ማዳኑ ማለት ነው። በሱ የመጣውን መከራው አድርጎ ሕይወት መስጠቱን ይህን መግለጽ ነው። እና በአንድ ኃጢአተኛ በሰማይ ታላቅ ደስታ ይሆናል ማለት በአንድ ሰው ንስሐ መግባት በመላእክት ዘንድ ታላቅ ደስታ መሆኑን የመላእክትም ደስታ መሆኑን ይነግረናል። አንደኛው ምሳሌ ይሄ ነው። ሁለተኛው ምሳሌ ወመሰብ በሲ ዘባቲ እንግዲህ ይህን ደግሞ ከሴቶች ጋር ምሳሌ አድርጎ ሴቶችን በእርሾ መስሎ ያስተምር ነበረ፣ በቀለበት መስሎ ያስተምር ነበረ። ይህንን በማቴዎስ ወንጌል በደንብ ተምረነዋል። ወካይ በይቢ አሐዱ በሲቦቱ ክሌቱ ደቂቅ ሁለት ልጆች ያሉት አንድ ሰው ቢኖር ወይ ቤሎ ዘይነስ ለአቡሁ አባ ሀበኒ መክፈልተ ርሥትየ ዘይረክበኒ የሚገባኝን ገንዘቤን ስጠኝ ብሎ አንዱ ጠየቀ። ምንዋይከ ወከፈሎ ነዋዮ ያንም ሰውዬ ገንዘቡን ከፈለና ሰጠው። የአንድ ባለጸጋ ልጆች 2 ነበሩ፣ ታላቅና ታናሽ ናቸው። ታናሹ መጣና አባቱ ምን አለው? ከዛሬ በኋላ በአንተ ቤትም መኖር አልፈልግም፣ የጋራ ገንዘብም አልፈልግም። ልጅ ነኝና ከርስት መካከል ነገ ይደርሰዋል ብለህ ያሰብከውን ከወንድሜ ከፍለህ ገንዘቤን ብቻ ስጠኝ፣ ንብረቴን ስጠኝና መሄድ ይፈልጋለሁ ብሎ ጠየቀው። ወእምድረ ህዳጥ መዋዕል አስተጋባ ኩሎ ነዋዮ ዝኩ ወልዱ ዘይንስ ወሆረ ወነገደ። አባቱም እሺ ብሎ ገንዘቡን ከፈለና ሰጠው። የሰጠውን ገንዘብ ሰበሰበና ልጁም ወደ ሌላ ሀገር ሄደ። ሩቀ ብሔረ ሩቅ ሀገር ነው ሄደው። ወበየ ዘርወ ዋማሰነ ኩሎ ነዋዮ ወንዘ ሀዩ በመርዓት በመዳራት ኃጢአት በመስራት ዝም ብሎ ለዚያም በመስጠት በመጠጣት በመስከር በተለያየ ነገር ኃጢአት በመስራት ገንዘቡን ጨረሰ። ወሃሊቆ ኩሎ ነዋዮ መጻ ረሃብ አብይ ውስተ ውእቱ ብሔር ወተጸንሰ ውእቱ ደቂቅ። ይህንን ልጅ በዚህ ሀገር ላይ ረሃብ በመጣ ጊዜ የበለጠ ረሃብተኛ ሆነ። እሱ ገንዘቡን በተለያየ መንገድ በኃጢአት ጨርሶታልና። ወሆረ ወተጸምደ ሀበ አሐዱ እምሰባ ውእቱ ብሔር። ከዚያ ከሰዎች በሀገሩ ካለ አንድ ሰው ከባለጸጋ ሂዶ ሰራተኛ ሆኖ ተቀጠረ። ሲርበው የባለጸጋው ልጅ ወፈኖ ውስተ አጸደ ወፍሩ ይራይ አይሮ ሪያ ይጠብቅ ዘንድ ወደ ወይን ቦታው ላከው። ወፈተወ ይጽገብ እምሐመረ ጽራህ ዘይሴሰይ ዋሂሩ ወአልቦ ዘይሁቦ። ከዚያ ከረሃቡ የተነሳ ሪያዎቹ ከሚበሉት ሰጡት ዘንድ ይመኝ ነበር፣ ይፈልጋል። ነገር ግን ማግኘት አልቻለም። ወሐለየ በልቡ ወይቢ የሚመጣን አግብርቲሁ ለአቡዬ። እነሆ እኔ ባላውቅ ነው እንጂ መጀመሪያ የአባቴ ባሪያዎች አገልጋዮች ስንት ባሪያ አለ በቤቱ ጠግቦ የሚያድር በራሴ ጥፋት ነው እንጂ ገንዘቤን ስጠኝ ብዬ ይዤ መጥቼ ደግሞም ካመጣሁ በኋላ አጥፍቼ በዚህ ምድር ላይ ገንዘቤን ካጠፋው በኋላ ከሰው ቤት ገብቼ እዚህ ምበላው ያ ሪያ ፍርፋሪ እንኳን መብላት ያልቻልኩበት ሀገር ብሎ አለቀሰ፣ ተጸጸተ። ከዚህም በኋላ ይህ ልጅ ያለው አማራጭ ወደ አባቱ መመለስና ወደ አባቴ ልመለስ፣ አባቴ አይጨክንብኝም፣ ልሂድና አባቴን ይቅርታ ጠይቄ
እንደውም ይቅርታ ስትጠይቅ በሰማይም በምድርም ልጅ ተብዬ እንኳን በስም ልጠራ አይገባኝም፣ ከባሪያዎችህ እንዳንዱ ቁጠሬ ብዬ በትህትና አባቴን ልጠይቀው አባቴ አይጥለኝም ብሎ ተመልሶ ወደ አባቱ ቤት መምጣቱን ነው። ወደ አባቱ ቤት ከመጣ በኋላ አባቱ ስር እግር ወድቆ አልቅሶ ይቅር በለኝ አባቴ፣ ከዛሬ ጀምሮ ከልጆች መካከል ልጅ ተብሎ የመጠራት ክብር የለኝም፣ ባይሆን ከባሪያዎች እንዳንዱ ቁጠረኝ ብሎ የደረሰበትን መከራ ሁሉ ነገረው። ከዚያም በኋላ አባቱ አባት ነውና እርሱን ተቀብሎ ልጁን ቤተሰቦቹን በግራ በቀኝ ያሉትን ሰብስቦ ጎረቤቶችን ሁሉ ሰብስቦ የጠፋው ልጄ ተገኝቷል፣ የጠፋው ተገኝቷል፣ የሞተውም ድኗል፣ ዛሬ በእጄ አግኝቼዋለሁ ልጄን ብሎ በጉ በሬው ይታረድለት፣ ደስ የሚበለው ጫማ ቀይሩለት፣ ልብስም ስጡት፣ ቀለበትም አድርጉለት ብሎ የሚገባውን ክብር ሁሉ ሰጠው። በዚያን ሰዓት ወንድሙ እንዴት ይሆን? አዚህ ቀደም ገንዘቡ ተካፍሎ ሂዷል፣ የራሱን ድርሻ ወስዷል። እስካሁን ድረስ እኔ በዚህ ምድር እየኖርኩ ለእኔ እንኳን አንድ ቀን አንድ ነገር አድርገህልኝ በጋርደህልኝ አታውቅም። አሁን እሱ ሲመጣ ይህን ሁሉ ለምን ታደርጋለህ ብሎ ወንድሙ እንደተቃወመውና እርሱም ደግሞ አባቱ ልጄ ይሄ ወንድምህ ጠፍቶ ነበር ተገኘ፣ ሙቶ ነበር ዳነ፣ ስለዚህ ደስ ሊልህ ይገባል፣ ልትቀበለ ይገባል ብሎ አባቱ መክሮ ሁሉንም አስማምቶ ልጁን መቀበሉ ነው። ባጭሩ ይሄ ምሳሌ ስንመለከተው አዳም ነው። አዳም ወደዚህ ምድር መጣ፣ ወደቀ። ከወደቀ በኋላ ነገደ መላእክት ጋር ነበረ፣ አገልግሎቱ በሰማያዊ ነበረ። ያልሆነም በኋላ ግን አለቀሰ፣ ይቅርታ ጠየቀ። እግዚአብሔር መጣና እርሱን አዳነው። ከዚያም በኋላ ገነት ይከፈት ዘንድ ሱራፌልና ኪሩቤል ጠብቁ የተባሉ ሱራፌልና ኪሩቤል ደስ ሊላችሁ ይገባል እንደናንተ ተብለው ኪሩቤልና ሱራፌል ታዘው ያንን መክፈታቸው በር ከፍተው ገነት አዳም በፈያታዊ ዘየማን አማካኝነት ገነት ተከፍቶ የአዳም ዘር ሁሉ በሙሉ ወደ ገነት መመለሳቸውን እግዚአብሔር ይቅርታ ማድረጉን አባት በልጁ እንደማይጨክን ከዚያ በላይ ደግሞ እግዚአብሔር ምንም በደለኛ ብንሆን የንስሐ ጊዜ እየሰጠ ይቅርታ ስንጠይቀው የሰራነውን ሁሉ በደል እንዳልሰራን አድርጎ የሚቀበል የርኅራኄ፣ የፍቅር፣ የቸርነት፣ የምሕረት አምላክ እንደሆነ ይህንን በደንብ የሚያስረዳን ምሳሌያዊ ትምህርት ነው የሉቃስ ወንጌል ምዕራፍ 15 ማለት ነው። የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ይቆየን።